የቤዛና የወይዘሮ አልማዝ ሴራ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ እንግዲህ ዛሬም በክፍል 41 ማለት ነው ደሊና ተከታታይ ተወዳጅ የሆነው ድራማ ነው የማቀርብላችሁ። ውድ ቤተሰቦቼ እንግዲህ ዛሬ ካሌብ ከወደ ውጭ ወደ ቤት ይገባል ማለት ነው። ደስታም እንግዲህ ሴራቸውን አሴረው ወደ ውጭ ሲወጣ በር ላይ ይያያዛሉ፣ ይገናኛሉ ማለት ነው። ከዛን እውነትን ታወጣለህ፣ ማነህ? እንዴት በጓሮ በር ወጥተህ ትመጣለህ? አንተ ሌባ ነህ፣ በጓሮ በር የገባኸው ይለዋል ማለት ነው። ከዛ መጨረሻ ላይ ካሌብ እኔ ሌባ አይደለሁም፣ ይቅርታ ለጠይቃችሁ ነው የመጣሁት፣ እባክህ ካሌብ ተወኝ ይለዋል ማለት ነው። ከዛ ማንን ነው ይቅርታ የምትጠይቀው? አንተ ለሰራሁት ነገር ሁሉ ይቅርታ ልጠይቅህ ነው ካሌብ የመጣሁት፣ እባክህ ተወኝ፣ ስማኝ ነገር ልንገር ይለዋል ማለት ነው። ከዛን እንግዲህ ወይዘሮ አልማዝና ቤዛ በጣም ይደናገጣሉ። ምክንያቱም እውነትን ከተናገረ እነሱ ወደ ፖሊስ ጣቢያ እንደሚሄዱ እንደሚወረወሩ ስለሚያውቅ ማለት ነው ስለሚያውቁ ማለት ነው። ካሌብ ልጄ ካሌብ፣ እነዚህ ይሄ መላክተኛ ነው፣ አዜብ ናት የላከችው፣ አዜብ ናት የላከችው፣ ሊሆን ሊሰርቅ ነው የመጣው፣ ያስቀመጠችውን እቃ ሊወስድ ነው የመጣው፣ እባክህ ካሌብ ይህ ፖሊስ ጥራና አስይዘው ወደ ፖሊስ ጣቢያ ይወርወር ትለዋለች ማለት ነው። ከዛን እንግዲህ ቤዛም በጣም ትደነግጣለች ከመደንገጧ የተነሳ አዎ ካሌብዬ እባክህ ይህ ሰውዬ ሌባ ነው፣ እባክህ ነስ ወደ ፖሊስ ጣቢያ ደውልና ወደ ፖሊስ ትለዋለች ማለት ነው። እሱም ደግሞ እንዳትንቀሳቀስ እዚሁ አርፈ ትቀመጣለህ ይለዋል ማለት ነው። ከዛ በመጨረሻ ላይ እባክህ ካሌብ ስማኝ እኔ ምንም ነገር ልሰርቅም አልመጣሁም፣ ምንም ላደርግ አልመጣሁም፣ ማንም መልእክት አላከኝም፣ ራሴ ነኝ የመጣሁት ይለዋል ማለት ነው። ራስ ብትመጣ ታዲያ እንዴት በጓሮ በር ትገባለህ? ስለዚህ የሆነ መልእክት አለህ አንተ፣ አትተውኝም እንዴ ምናምን ይለዋል ማለት ነው። ዛሬም ሴራ ወይስ አዲስ ሴራ ነው ይለዋል። ከዛም በኋላ ያው እንግዲህ ወይዘሮ አልማዝ ተናገሪ እባክሽንስ ይላታል። ምንድነው የምናገረው? ምንድነው የማደርገው? ስለዚህ አንተ ሌባ ነህ፣ ወደ ፖሊስ ጣቢያ ነው ካሌብ ልጄ እባክህ፣ በቃ ያለ አይደለ ያዋክቡታን፣ ሁሉም ያዋክቡታን። እዛ ካሌብ ደግሞ በጣም ያኔ ነርቨስ ይሆናል ማለት ነው። ከዛም በኋላ በጣም ያኔ እሱ አሁን ትወጣለህ ከዚህ ቤት አይነህ እንዳላይ ይለዋል። እሺ ብሎ ያው እንግዲህ ደስታ የሚወጣን ከዛን መጨረሻ ላይ ያው እንግዲህ ካሌብ ወደ ሳላ ሂዶ ይቀመጣል። ከዛን አልማዝም ካጠገቡ ትቀመጣለች። ካሌብ ልጄ እንደዚህ ማድረግ የለብህም ነበረ፣ ወደ ፖሊስ ጣቢያ መሄድ ነበረበትኝ፣ እንደዚህ ዝም ትላለህ? ይህማ የአልማዝ እጅ አለበት፣ የአዜብ እጅ አለበት እና አዜብ ልከውት ነው፣ ይህማ ሴራ ነው ምናምን ትለዋለች ማለት ነው። ከዛ እሱ በጣም ይናደድና ያው አልተዋጠለትም። ግን የካሌብ እውነትን አንዳንድ ጊዜ ደሊና ምና ላይ እውር ነህ አይንህን ግለጥ ትለዋለች። እና እንዴት አይኑን አለመግለጡ እስከዚህ ደረጃ ድረስ በሚሄዱ እንዴት አይጠረጥርም? ምክንያቱም ካሌብ እንግዲህ ደስታ ብዙ ጊዜ ተደባድቦታል ነው አያውቀውም። ወይም ደግሞ አዎ ተገናኝተው እኮ የሆነ ሰዓት ላይ በቤዛ ስልክ ደውሎለት አግኝቶት ተደባድበው ካሁን በኋላ አይንህን ማየት አልፈልግም ሪከርድ አድርጌያለሁ ብሎ ተናግሮታል ማለት ነው። እንዲህ ዛሬ ላይ ቤት ውስጥ ሲያገኘው አዲስ ሴራ ነው ብሎ እንዴት አይነቃም ማለት ነው። በእውነት በጣም እያናደደ የመጡቷን ካሌብ እስከዚህ ድረስ የሰው ልጅ እስከዚህ ድረስ ምክንያቱም ታግቷን ከመታገትም ደግሞ ቤቱ ትርምስ ምሱ እየወጣ እንዴት በሁለት አንዳንድ ጊዜ ሴት የበዛበት ሴት ሲበዛ ጎመን ጠነዘ ይላሉ እናቶቻችን ማለት ነው። እውነታቸው ነው። እና በቃ በዚህ ሲያዋክቡትኝ የሆነ የመደንዘዝ ባህሪ ያመጣል ማለት ነው። ጥላቱን ከቤት ውስጥ አስቀምጦ ማለት ነው። እና ውድ ቤተሰቦቼ ከዛም በኋላ ያው እንግዲህ ሴትዮዋ በጣም ትደነግጣለች። ኖ ደሊና ትመጣለች ማለት ነው። ከዛ ደሊና ትመጣና ቁጭ ትላለች። ካሌብ ምን ነው ፊት ትክክል አይደለም የተፈጠረ ነገር አለ ስትለው በጣም በድር ይነሳና ጥሏት ይሄዳል። ተበሳጭቶ ጥሏት ይሄዳል ማለት ነው። ከዛ በመጨረሻ ላይ ያው ወይዘሮ ደሊና ምን ልታደርጊ መጣሽ? እንዴትስ መጣሽ? አየሽ ጨነቀሽ አይደለ? ፊት ነስቶሽ ካሌብ ፊት ነስቶሽ ሄደ አይደለ? ምናምን ብላ ታናድዳታለች ማለት ነው። ከዛ ምንም አትልም። ምን አፍሽን ይዘጋሻን? ተናገሪ እንጂ ተንፍሽ እንጂ ትላታለች። ከዛ ምንም አላለችም። እንግዲህ መጨረሻ ላይ እንግዲህ አልማዝ በጣም ተደናግጣ ስለነበረ ልትወርቅ እስከምትደርስ ድረስ እንግዲህ እየተንገዳገደች ወደ ክላሷ ነው የሸሸችው ማለት ነው። ወደ ክላሷ ከሸሸች በኋላ በጣም ከዛ መጨረሻ ላይ ደግሞ ቤዛ ተከታተላት ትሄዳለች። እማዬ ዛሬ እኮ ጉድ ሁነን ነበረ፣ እንዲህ ዛሬ እኮ የተፈጠረው ነገር እኮ ጉድ ሁነን ነበረ፣ ካሌብ እኮ አውቆብን ነበረ፣ ይህ ከርፋፋ ደስታ አዋርዶን ነበረ፣
አየሽ አንቺ እኮ ባትናገሪ ኑሮ እኮ ደስታ እኮ ሊያዋርደን ነበረ፣ አሳልፎ ሊሰጠን እኮ ነበር ትላታለች ማለት ነው። ከዛም በኋላ አዎ ቤዛ ልጄ፣ ካሌብ ደግሞ እንደምታየው አንድ ጊዜ መጠርጠር ከጀመረ በጣም ከባድ ነው፣ ካሌብ አደገኛ ነው ትላታለች ማለት ነው። ከዛም ማየ በእውነት በአሁን በጣም በጣም በቃ አይደል የሆነ እንትን ትላታለች እና ከዛ በመጨረሻ ላይም አሁን አልማዝ አሁን አዜብ መውጣቷን በመውጣቷ አንደሰትም። ምክንያቱም ደሊና እንደመጣች ስላሰቡ በጣም እንትን ተናደዋልና ትልቅ ትልቅ የምንሰራው የቤት ስራ አለን ትላታለች። ምንም እኮ አታመጣም እች እኮ አንድ ተራ ሰራተኛ ናት ትላታለች። አይደለም እማዬ አሁን ሰዓት አዜብ ስለወጣች ብቻ አይደለም አዜብ ምክንያቱም አንድ አይኗ እኛ ላይ ነው ትላታለች ማለት ነው። እንዴት ሆኖ ስትላተኝ ደሊና ሁሉን ነገር እየተናገረች ታደርስላታለች፣ የሚፈጠረውን ሁሉ እየተናገረች ታደርስላታለች። ስለዚህ እማዬ በጣም መጠንቀቅ አለብን ትላታለች ማለት ነው። ምንም ችግር የለውም ሀሳብ አይግባሽ ትላታለች። ከዛን አዲስ ነገር ከዛን እንደውልና ደስታ እንዲጠፋ እናደርጋለን ትላታለች። እንዲ ሪከርድ ቢያደርገንስ ድምጻችንን ቢይዝስ ቢቀዳውስ ትላታለች ማለት ነው። ከዛ እማዬ ችግር የለውም በሌላ ሰው ስልክ እንደውልለታለን ትላታለች። ከዛን እንግዲህ ካሌብ በጣም ተናዶ ስለነበረ ያው እንትን ደሊና ወደ ክላሱ ትሄዳለች። ወደ ክላሱ ስትሄድ ምን አመጣሽ? እንዴትስ መጣሽ? ለምን መጣሽ? ውጭልኝ ከክላሴ ይላታል ማለት ነው። አየህ አሁንም አንተ እውር ነህ ትለዋለች ማለት ነው። እውነትን ደስታ እስከሚነግርህ ድረስ ስልኩን እስከሚያሳይህ ድረስ ጊዜ አልሰጠኸውም። እውነት ከማን እጅ እንዳለች አንተ ታውቃለህ፣ ግን ልትረዳም አልቻልክም፣ ትቸኩላለህ ትለዋለች ማለት ነው። ዛሬም ለደስታ ዛሬም ለአዜብ ሁነሽ ዛሬም ለአዜብ ትሟገችላታለች ይላታል። አዎ አዜብ ንጹሕ ሴት ለአንተ ብዙ ዋጋ የከፈለች ሴት ናት፣ አንተ ግን አልተረዳህም ትለዋለች ማለት ነው። ደሊና ውጭልኝ እባክሽንስ፣ ምን እያልሽኝ ነው? ምን እያልሽኝ ነው? እኔ በአይኔ እያየሁኝ እኮ ነው። በበርም ገባ በመስኮትም ገባ እኮ በበርም ገባ በመስኮትም ገባ እውነትን ሊነግርህ ነበር፣ አንተ ግን እውነትን ልትቀበል አልተቻልክም ትለዋለች ማለት ነው። ከዛን ውጭልኝ ውጭልኝ ብዬሻለሁ ውጭልኝ ደሊና ብሎ ይጮህባታል። ከዛን እንደተለመደው እንግዲህ እሷም ተናዳ ትወጣለች። ከዛ በመጨረሻ ላይም ያው ኩሽና ውስጥ ትገባለች። ኩሽና ከገባች በኋላ በጣም በቃ እንትን ትናደዳለች። እንዴት ካሌብ እንደዚህ እንደዚህ ያደርጋን እያለች በጣም በምትናደድበት ሰዓት ከዛ በመጨረሻ ላይም ያው እንግዲህ እሱ በፊት ያላትን ውጭልኝ እንዴት ምናምን እያለ ሲናገራት የነበረውን እያስታወሰች ከዛን አልማዝ ወይዘሮ አዜብ ደግሞ ደስታን ታገኘዋለች። ወይዘሮ አዜብ ምን ልታደርጊ መጣሽ? እንዴት ሳገኘሽኝ ይላታል ማለት ነው። አንተ ከእኔ መቼም አታመልጥም ደስታ፣ ምንም አታመልጥም። ምክንያቱም አንተ እውነትን እኔን እንደዛ እንዳደረከኝ ዘንድ መቼም ሰላም አልሰጠህም ትለዋለች። አልማዝና ቤዛ እኮ ቢያገኙኝ እኔን ይገሉኛል ይላታል። ይግደሉህ ደግ አድርገዋን ትለዋለች። ብዙ ነገር ይነጋገራሉ። ከዛም በኋላ እባክሽን ሲጅልኝ ቢያዩን እዚህ ቦታ ላይ ሲላትኝ አልሄድም መቼም አልተወህም ትለዋለች። ከዛም በመጨረሻ ላይ እንግዲህ ስልክ ላይ ያለውን መረጃ ሰጠኝ ነው የምትለው። ከዛን ወይዘሮ አልማዝ ደግሞ ከክላሱ ካሌብ ክላስ ትገባለች። ልጄ በጣም እየተቀያየርክ ነው ምናምን በቃ ፊት ከንሳይ ትለዋለች። እማዬ ምንም አልሆንኩም እባክሽ ተይኝ ይላታል። ከዛን እኔ ልጄ እዛ ላይ እኮ እንደዛ ስታይ ሳይህ በጣም ፊት ተቀያይሮብኛል ትለዋለች። ከዛ እሱ እማዬ ምንም አልሆንኩም ምንም ይላታል። ከዛን እሷም በቃ አይደለ አንዳንድ ጊዜ በጣም ከባድ ነው። እሷ ሴራ እየሰራች እስከዚህ ድረስ እንደዚህ የምታደርገው የምታሰቃየው አንደኛ እናት ተብዬዋ በእናት ስም ነው ማለት ነው። እኔ ወልጄዋለሁ ከአሁን በኋላ ለሰራተኛ ምንም አይሰማም፣ እኔ እስከወለድኩት ድረስ ልጄ ነው ካሌብ እኔ ያልኩትን ይሰማን እያለች ማለት ነው። ከዛ በመጨረሻ ላይም እንግዲህ ወደ ካሌብ ወደ ደሊና ትገባለች። ኦ ደሊና አሁን ገና ስራሽን አገኘሽ፣ ወጥ መቀቀል ስለሆነ እዚሁ ስራሽ ውስጥ ገባሽ፣ ስራሽን አሁን ገና ወቅሽ ትላታለች ማለት ነው። ከዛም በኋላ እሷ ምንም አትላትም፣ ምንም እንትን ሳላመሰጣት ዛሬ እውነት ቢሸፈን ነገ እውነት ይወጣል፣ ነገ ጧት አንገታችሁን ትደፋላችሁ እያለች እንግዲህ ደሊናም እየተናገረች ዝም ትላታለች ማለት ነው። ምን አፍሽን ይዘጋሻን ተናገሪ እንጂ እያለቻት ከዛ በመጨረሻ ላይ ደስታ ይደውላታል። ደስታ ምን አባል ፈልገህ ደወልክ ትለዋለች። እፈልግሻለሁ ነይ መካዘን አጠገብ ነው እንግዲህ የሚላትኝ። ከዛም በኋላ ምን ትፈልጋለህ መካዘን አጠገብ ንገረኝ፣ ካልነገርከኝ የትም ቦታ አልወጣም፣ የትም ቦታ አንቀሳቀስም ትለዋለች ማለት ነው። ከዛ ነይ ቶሎ አንቺ ዝም ብለሽ ነይ ቶሎ ይላታል። ከዛን ታግተኝ ፈልገ ይሆናል አይደለ ጥርጣሬ የሚኖርባታል። ከዛ እንግዲህ በቀጣይ በክፍል 42 እስከምንገናኝ ድረስ ውድ ቤተሰቦቼ እንግዲህ ወይዘሮ አዜብም ገንዘብ ከፍለዋለች። እንግዲህ አዎ ቤዛ በቀጣይ እንግዲህ እሷ
ካገተችበት ቦታ እንደምትታገት ባለሙሉ ተስፋ ነኝ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ክፍል 42 እስከምንገናኝ ሰላም አገራችን ኢትዮጵያ እግዚአብሔር ይባርክ። የቤዛና የወይዘሮ አልማዝ ሴራ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ እንግዲህ ዛሬም በክፍል 41 ማለት ነው ደሊና ተከታታይ ተወዳጅ የሆነው ድራማ ነው የማቀርብላችሁ። ውድ ቤተሰቦቼ እንግዲህ ዛሬ ካሌብ ከወደ ውጭ ወደ ቤት ይገባል ማለት ነው። ደስታም እንግዲህ ሴራቸውን አሴረው ወደ ውጭ ሲወጣ በር ላይ ይያያዛሉ፣ ይገናኛሉ ማለት ነው። ከዛን እውነትን ታወጣለህ፣ ማነህ? እንዴት በጓሮ በር ወጥተህ ትመጣለህ? አንተ ሌባ ነህ በጓሮ በር የገባኸው ይለዋል ማለት ነው። ከዛ መጨረሻ ላይ ካሌብ እኔ ሌባ አይደለሁም ይቅርታ ለጠይቃችሁ ነው የመጣሁት፣ እባክህ ካሌብ ተወኝ ይለዋል ማለት ነው። ከዛ ማንን ነው ይቅርታ የምትጠይቀው? አንተ ለሰራሁት ነገር ሁሉ ይቅርታ ልጠይቀህ ነው ካሌብ የመጣሁት፣ እባክህ ተወኝ፣ ስማኝ ነገር ልንገር ይለዋል ማለት ነው። ከዛን እንግዲህ ወይዘሮ አልማዝና ቤዛ በጣም ይደናገጣሉ። ምክንያቱም እውነትን ከተናገረ እነሱ ወደ ፖሊስ ጣቢያ እንደሚሄዱ እንደሚወረወሩ ስለሚያውቅ ማለት ነው ስለሚያውቁ ማለት ነው። ካሌብ ልጄ ካሌብ እነዚህ ይሄ መላክተኛ ነው፣ አዜብ ናት የላከችው ሊሆን ሊሰርቅ ነው የመጣው፣ ያስቀመጠችውን እቃ ሊወስድ ነው የመጣው፣ እባክህ ካሌብ ይህ ፖሊስ ጥራና አስይዘው ወደ ፖሊስ ጣቢያ ይወርወር ትለዋለች ማለት ነው። ከዛን እንግዲህ ቤዛም በጣም ትደነግጣለች ከመደንገጧ የተነሳ አዎ ካሌብዬ እባክህ ይህ ሰውዬ ሌባ ነው እባክህ ወደ ፖሊስ ጣቢያ ደውልና ወደ ፖሊስ ትለዋለች ማለት ነው። እሱም ደግሞ እንዳትንቀሳቀስ እዚሁ አርፈ ትቀመጣለህ ይለዋል ማለት ነው። ከዛ በመጨረሻ ላይ እባክህ ካሌብ ስማኝ እኔ ምንም ነገር ልሰርቅም አልመጣሁም፣ ምንም ላደርግ አልመጣሁም፣ ማንም መልእክት አላከኝም፣ ራሴ ነኝ የመጣሁት ይለዋል ማለት ነው። ራስ ብትመጣ ታዲያ እንዴት በጓሮ በር ትገባለህ? ስለዚህ የሆነ መልእክት አለህ አንተ አትተውኝም እንዴ ምናምን ይለዋል ማለት ነው። ዛሬም ሴራ ወይስ አዲስ ሴራ ነው ይለዋል። ከዛም በኋላ ያው እንግዲህ ወይዘሮ አልማዝ ተናገሪ እባክሽንስ ይላታል። ምንድነው የምናገረው? ምንድነው የማደርገው? ስለዚህ አንተ ሌባ ነህ፣ ወደ ፖሊስ ጣቢያ ነው ካሌብ ልጄ እባክህ በቃ ያለ አይደለ ያዋክቡታን፣ ሁሉም ያዋክቡታን። እዛ ካሌብ ደግሞ በጣም ነርቨስ ይሆናል ማለት ነው። ከዛም በኋላ በጣም እሱ አሁን ትወጣለህ ከዚህ ቤት አይነህ እንዳላይ ይለዋል። እሺ ብሎ ያው እንግዲህ ደስታ የሚወጣን ከዛን መጨረሻ ላይ ያው እንግዲህ ካሌብ ወደ ሳላ ሂዶ ይቀመጣል። ከዛን አልማዝም ካጠገቡ ትቀመጣለች። ካሌብ ልጄ እንደዚህ ማድረግ የለብህም ነበረ፣ ወደ ፖሊስ ጣቢያ መሄድ ነበረበትኝ፣ እንዴት ዝም ትላለህ? ይህማ የአልማዝ እጅ አለበት፣ የአዜብ እጅ አለበት እና አዜብ ልከውት ነው፣ ይህማ ሴራ ነው ምናምን ትለዋለች ማለት ነው። ከዛ እሱ በጣም ይናደድና ያው አልተዋጠለትም። ግን የካሌብ እውነትን አንዳንድ ጊዜ ደሊና ምና ላይ እውር ነህ አይንህን ግለጥ ትለዋለች። እና እንዴት አይኑን አለመግለጡ እስከዚህ ደረጃ ድረስ በሚሄዱ እንዴት አይጠረጥርም? ምክንያቱም ካሌብ እንግዲህ ደስታ ብዙ ጊዜ ተደባድቦታል ነው አያውቀውም። ወይም ደግሞ ተገናኝተው እኮ የሆነ ሰዓት ላይ በቤዛ ስልክ ደውሎለት አግኝቶት ተደባድበው ካሁን በኋላ አይንህን ማየት አልፈልግም ሪከርድ አድርጌያለሁ ብሎ ተናግሮታል ማለት ነው። እንዲህ ዛሬ ላይ ቤት ውስጥ ሲያገኘው አዲስ ሴራ ነው ብሎ እንዴት አይነቃም ማለት ነው። በእውነት በጣም እያናደደ የመጡታን ካሌብ እስከዚህ ድረስ የሰው ልጅ እስከዚህ ድረስ ምክንያቱም ታግቷን ከመታገትም ደግሞ ቤቱ ትርምስ ምሱ እየወጣ እንዴት በሁለት አንዳንድ ጊዜ ሴት የበዛበት ሴት ሲበዛ ጎመን ጠነዘ ይላሉ እናቶቻችን ማለት ነው። እውነታቸው ነው። እና በቃ በዚህ ሲያዋክቡትኝ የሆነ የመደንዘዝ ባህሪ ያመጣል ማለት ነው። ጥላቱን ከቤት ውስጥ አስቀምጦ ማለት ነው። እና ውድ ቤተሰቦቼ ከዛም በኋላ ያው እንግዲህ ሴትዮዋ በጣም ትደነግጣለች። ኖ ደሊና ትመጣለች ማለት ነው። ከዛ ደሊና ትመጣና ቁጭ ትላለች። ካሌብ ምን ነው ፊት ትክክል አይደለም የተፈጠረ ነገር አለ ስትለው በጣም በድር ይነሳና ጥሏት ይሄዳል። ተበሳጭቶ ጥሏት ይሄዳል ማለት ነው። ከዛ በመጨረሻ ላይ ያው ወይዘሮ ደሊና ምን ልታደርጊ መጣሽ? እንዴትስ መጣሽ? አየሽ ጨነቀሽ አይደለ? ፊት ነስቶሽ ካሌብ ፊት ነስቶሽ ሄደ አይደለ? ምናምን ብላ ታናድዳታለች ማለት ነው። ከዛ ምንም አትልም። ምን አፍሽን ይዘጋሻን? ተናገሪ እንጂ ተንፍሽ እንጂ ትላታለች። ከዛ ምንም አላለችም። እንግዲህ መጨረሻ ላይ እንግዲህ አልማዝ በጣም ተደናግጣ ስለነበረ ልትወርቅ እስከምትደርስ ድረስ እንግዲህ እየተንገዳገደች ወደ ክላሷ ነው የሸሸችው ማለት ነው። ወደ ክላሷ ከሸሸች በኋላ በጣም ከዛ መጨረሻ ላይ ደግሞ ቤዛ ተከታተላት ትሄዳለች። እማዬ ዛሬ እኮ ጉድ ሁነን ነበረ። እንዲህ ዛሬ እኮ የተፈጠረው ነገር እኮ ጉድ ሁነን ነበረ። ካሌብ እኮ አውቆብን ነበረ። ይህ ከርፋፋ ደስታ አዋርዶን ነበረ።
አየሽ አንቺ እኮ ባትናገሪ ኑሮ እኮ ደስታ እኮ ሊያዋርደን ነበረ፣ አሳልፎ ሊሰጠን እኮ ነበር ትላታለች ማለት ነው። ከዛም በኋላ አዎ ቤዛ ልጄ፣ ካሌብ ደግሞ እንደምታየው አንድ ጊዜ መጠርጠር ከጀመረ በጣም ከባድ ነው፣ ካሌብ አደገኛ ነው ትላታለች ማለት ነው። ከዛም ማየ በእውነት በአሁን በጣም በጣም በቃ አይደል የሆነ እንትን ትላታለች እና ከዛ በመጨረሻ ላይም አሁን አልማዝ አሁን አዜብ በመውጣቷ አንደሰትም። ምክንያቱም ደሊና እንደመጣች ስላሰቡ በጣም እንትን ተናደዋልና ትልቅ ትልቅ የምንሰራው የቤት ስራ አለን ትላታለች። ምንም እኮ አታመጣም እች እኮ አንድ ተራ ሰራተኛ